በየጊዜው ታሪክ አለ ባህል አለ እምነት አለ ወግ አለ በእነዚህ ሂደቶች ውስጥ ቅብብል ያስፈልጋል የትውልዶች ወግ ሰዓት ላይ ነው የምንገኘው ዛሬ የምንወያይበት ርዕስ ስነ ቃልና ትውልድ ነው ቤዛዊት ከበደ ነኝ አብራችሁን ቆዩ እዚህ ሶስት እንግዶች ስቱዲዮ ተገኝተዋል ዛሬ በዚህ በስነ ቃልና በትውልድ መካከል ስላለው ነገር አብረን ቆይታ እናደርጋለን ሶስቱም ከያንያን ናቸው አንደኛው እንግዳችን በክረት ጉሃን ጥበቡ በለጠ ነው ሁለተኛው ደግሞ መጋቢ ጥበባት አበረ አዳሙ ተመስገን ጌታሁን ደግሞ በድርሰት ስራዎቹ በተለያዩ በጋዜጦችና በመጽሔቶች ላይ በመጻፍ የሚታወቅ ባለሙያም ተገኝቷል ስለመጣችሁ እጅግ በጣም ነው ማመሰግነው በትውልዶች ወግ ስም ጫዋታችን የዚህ ትውልዶች ወግ እንዲቀጥል አንተ ወይስ አንቱ ይያልኩ ለቀጥል የሚለውን ቀድሚያ ፈቃድ ጠይቃለሁ እሺ በጣም አመሰግናለሁ ትውልዶች ወግ ላይ በተለያዩ ርዕሰ ጉዳዮች ነው ውይይት የምናደርገው ዛሬ ስነ ቃልና ትውልድን መርጠናል ግን ቀደም ብለን ግን በክረት ጉሃንን ጥበቡ በለጠን እንኳን ደስ አለህ ልለው ወዳለሁ ምንድን ነበር ግን የሚለውን ለተመልካቾች ብትነግረን በጣም አመሰግናለሁ እኔም እንግዲህ ቤልግሬድ ውስጥ የሚገኘው የፋሚሊ ቢዝነስ አሶሲዬሽን የሚባል የአውሮፓ የቢዝነስ አሶሲዬሽን ነው እሱ በየአመቱ ለተለያዩ ሀገራት ባለሙያዎች እንደየሙያቸው እውቅናና ሽልማት ይሰጣል እና የዘንድሮውን በዚህ በጋዜጠኝነት ደግሞ ለኔ ሰጥቶኛልና ለዛ ነው አመሰግናለሁ እንኳን ደስ አለህ ስነ ቃልን ስናነሳ በርካታ ነገሮችን ወደ በኋላ ላይ መዘማንሳት እንችላለን ከተመስገን ጌታሁን እንጀምርና ስነ ቃልና ትውልድን እንዴት ይገልጹታል ባንጋፎቹ አሻልም ነበር ከርሶ ጀመር እሺ ትውልድ እንደሚታወቀው ቅብብሎሽ ነው ካለ ትውልድ ወደ አንድ ትውልድ የሚተላለፉ ነገሮች ከተፈጥሮ ጋር የሚያቆራኝን ነገር በማህበራዊ ህይወት ውስጥ በኑሯችን ውስጥ የሚያገናኙትን የሚከሰቱ ክስተቶች እነሱን ሁሉ አጣምሮ ካንድ ትውልድ ወደ አንድ ትውልድ ቅብብሎሽ ሁሉ ጊዜ አለ በዚህ በዌብስተር ዲክሽነሪ አንድ ጄነሬሽን የሚሉት 30 አመት ነው እና ያ ማለት የሰው እድሜ እንግዲህ ግፋቢል 70 ወይ 80 እንደሚባለው በዛ ስሌት ብንወስደው ባንድ ኢቨንት ውስጥ ባንድ ወቅት ውስጥ 3 ትውልድ ይኖራል ህፃናት ወጣቶችና ጎልማሶች ከዛ አረጋውያን ናቸው የሚኖሩትና በዚህ ውስጥ እንግዲህ የሚሻሻል የሚለወጥ የሚሸጋገርም ለረጅም ጊዜ የሚቆይ ቅብብሎሽ አለ እና የትውልድ ቅብብሎሽ መኖር ማለት ለአገርን እንድትሻገር በውጣ ውረድ ውስጥ ፈተናዎች ሲኖሩ አብሮ ማለፍ እንዲቻል ምን ማማረበት ሂደት ነው ማለት ነው ፕሮሰስ ነው ትውልድን በተለያየ መንገድ በተለይ በስነ ቃል ሐሳባቸውን ይገልጻሉ ሰብል ሲሰበስቡና ሌሎችን ወደ በኋላ ላይ እናነሳለን የኛ ባልደረቦች እሚሉን አለ እሱን ተመልክተን እንመለስ እንዴት ወላህ ለሳየ ተክሉ አያባላችሁ እንዴት ነህ ሰላም ነው ደግነ እንዴት ነህ ሰላም ነው ምን ነው መንገድ ላይ ብቻህን ምን ትሰራለህ እዚህ ሐማዶ ሰው ይመጣል ብዬ እየጠበቅኩ ነው እንደው በዛው አዝመራውንም ለማየት እዚህ ቆሜያለሁ እንዴት ነህ አንተ አላህ እግዚአብሔር ሰላም አንተ ኢና ዛሬ መስገን እንዴት ሞተሶ ተመስገን ነው ሰብሉ እንዴት ይያዘ ነው ሰብሉ ደህና ነው እናንተስ ጋር እንዴት ነው አው ትንሽ ዝናቡም ዘገየ እንጂ ከዛውጪ አሁን ጥበቃ ላይ ነን ጥበቃው ላይ ነን እንዴት ነው ታዲያ የዝንጀሮስ ነገር እንዴት ሆናሉ አያያ አይነሳ የዝንጀሮማ ምን እናረጋዋለን እንግዲህ ዝንጀሮ ከመጣ ሰብሩን ለመብላት በወንጭፍ ገባሁ ተመለስ በሉት ታይ ዝንጀሮ ተንኮል ያጠፋሻል ነፍስሽን በጤና ብትዝ ይሻልሻል ተማረት እቺ ምን አማራጭ አለን አያ ምን ባላል እሱ እንግዲህ ደግ ጊዜ አምጣለ ፈጣሪ ተናል ፈጣሪ ጉዳይ ነው ራያ እዚህ ከተማ መዳበሪያ መጥቷል ብለውኮ ላይ ሄድኩ ነበር እንዴት ነው ወሰርክ እንዴ አንተ ራያ የኛን ሳትጠይቀኝ የግሪሳውን ነገር ሳልጠይቀ የግሪሳውን ጉዳይ መታየት ጀምሯል አሉ ዘንድሮ እንዴት ነው ለሰብሉ ያሰጋል ኧረ ተው አያ እንደው ለፍተን በብርድ በጣይ ያዘጋጀነው እህል ሳናከማቸው ለውፍልን ሰጠው ነው አያ
የኛማ ማሽላ በወፎች ተበላ የለፋንበቱ በብርድ በፀሐይ ማሽላችን ሆነ የወፎች ሲሳይ ወፎች አረሩ ተሽከረከሩ እዛፍ ላይ ወጡና ተማከሩ የወፎች ጭካኔ ያስኬዳል ባህሩ የወፎች ጭካኔ ያስገባል ምናኔ እንግዲህ ፈጣሪ ያዝልን እንጂ መቼም እሱ ስራ ነው እንደው እኛማ እንችለው ያማ ምኑን እንችለዋለን እሱ ይቻላቸው እንጂ በቻሉ አቅም ተመጠበቁች ምን አማራጭ አለን ከተማኮ መዳበሪያ መጥቷል ብለው ወሰርክ እንዴ መጣል አሉ እስቲ እንደው አይተን ለምን አንመጣም እንደማ ተሆነ ማለፊያ ሐሳብ ደርሰን እንምጣ ስለ ተፈጥሮ እንድናወራ ነው ጋሻ አበረጋ ለምጣ ተፈጥሮና ስለ ቃልን እርሶ እንዴት ይገልጹታል ተፈጥሮ ስንል የሰው ልጅን እና የሚጨምረው አንደኛው የተፈጥሮ ውጤት የሰው ልጅ ነው ሰውና ተፈጥሮና ሰው ሊለያዩ የማይችሉ በጥብቅ የተቆራኙ ጉዳዮች ናቸውና ተፈጥሮ ለሰው ልጅ ከተፈጥሮ ጋር ተስማምቶ ካልኖረ የሰው ልጅ በአጠቃላይ ሌላውን ፍጥረት ቢሆን መኖር አይችልምና ተፈጥሮ ከሰው ጋር ሰው ከተፈጥሮ ጋር ተስማምተው ነው በበረሃ ያለውና ደጋ ያለው በጣም ቀዝቃዛ ሆነውና በጣም ሞቃት ሆነው አካባቢ ያለ የሰው ልጅ እንደየ አካባቢው ከአካባቢው ጋር ተስማምቶ ተዛምዶና ተጋምዶ ነው የሚኖረው ለዚህ የሚኖርበት ደግሞ የተለያዩ መንገዶች አሏቸው ይሄን እንዲለምድ ይሄንን የአካሉ አርጎት እንዲኖር የሚያደርጉት በኋላ እንመጣባቸው ምንችል ይመስለኛል የስነ ጥበብና የኪነ ጥበብ ውጤቶች የስነ ቃል ውጤቶች አሉት የተከወኑ ታሪኮቻችን በስነ ቃል ገስፈው በስነ ቃል በርትተው እናገኛቸዋለን አንዳንዴ ደግሞ ቦታዎቹ ወይም ደግሞ ሁኔታዎቹ ላይ እኚህን ጀግኖች ለማጀገን ሲጠቀሙባቸው እናያለን ጋዜጠኛ ጥበቡ በለጠ ታሪክንና ስነ ቃልን እንዴት ያሰናኙታል በጣም ጥሩ ሐሳብ ነው የታሪክና ስነ ቃል በተለይ ደግሞ ብዙ ነገሮች የኋላ ታሪኮቻችንን እንኳን ኢትዮጵያን ብናይ ብዙዎቹ ከዚህ ከስነ ቃል ካፈ ታሪክ ጋር ተገናኙ ይሆኑና በኋላ ደግሞ ዘመናዊ ጻፊያን እንደዚህ ሲመጡ ከዛ ወስደው የበለጠ ጥናት ምርምር ያደረጉባቸው የሚያሳድጓቸው ናቸው አብዛኛው ግን የቃል ነው በስነ ቃል የነበሩ ናቸው የኢትዮጵያን ታሪኮች ስናይ ትልልቅ ሳይንቲስቶች ትልልቅ ተመራማሪዎች እንኳን መተው መጀመሪያ የሚያዩት ስነ ቃል ውስጥ ምን አለ ነው እሱን ነው የሚመረምሩት ከዛ ነው መነሻ እዛ ውስጥ የሆነ መነሻ ነገር አለ ስለዚህ ያፈ ታሪክ ምንለው ስነ ቃል ምንለው በኋላ ብዙ የመነሻ ሐሳቦች ያሉት ነው የታሪክ ጻፊያን ከዛ የተነሱ ናቸው እና ኢትዮጵያ ውስጥ በብዛት ደግሞ ከሃይማኖት ጋር ኢትዮጵያ ከሃይማኖት ጋር የተያዘች ስለሆነ ሃይማኖታዊ እሳቤዎችና አስተምሮቶች የህብረተሰቡን አእምሮ ስለውታል በልዩ ልዩ መልክ እና የስነ ቃል ውስጥ አሁን ምንም ፊደልን አገጣጥመው መጻፍ የማይችሉ ሰዎች ነገር ግን የቃላቸው የሚያወጧቸው መንቶ ግጥሞች የሚፈላሰፍ የፍልስፍና ሐሳቦች የሚመጡት በስነ ቃል የተሰሩ ስለሆኑ ነው አእምሯቸው ስለዚህ እምነት ሃይማኖት ለረጅም ዘመን ስለነበረ ኢትዮጵያ ውስጥ ስላለም የህብረተሰቡን አእምሮ በጣም ስለውታል ስለዚህ በስነ ቃል ታሪኩን ምኑን አከማችቷል የተማሩት ደግሞ መጡና ከዛ ውስጥ መነሻ አድርገው ብዙ ተጨባጭ የሆኑ ታሪኮች ደግሞ እየጻፉ መጡና የኢትዮጵያ ታሪክ ከስነ ቃል ጋር በእጅጉ የተቆራኘ የተገናኘ ነው ማለት ይቻላል እንደው ማህበረሰባችን ላይ በተለይ አኗኗር ላይ የዕለት ውሏችን ላይ ስነ ቃል አለ እንደው መሃል ላይ ጣልም እናደርጋታለን አንድን ሐሳብ ለመግለጽና ማህበራዊ ህይወትና ስነ ቃልን ተመስገን ጌታውን እንዴት ይገልጸዋል ማህበራዊ ህይወት እና ስነ ቃል ኦፍ ኮርስ በደንብ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል ኢቭን አሁን እንኳን ጽሁፍ ባለበት ብዙ ነገሮች ባሉበት ዘመን ስነ ቃልን የሚተካው ነገር አለ በያላስብም እንደውም ፈላስፋው ሶቅራጥስ ይመስለኛል እንትን ጽሁፍ የስነ ቃል ታናሽ ወንድም ወይ the bastard's brother ነው የሚለው
ሁሉ እንትን ጽሁፍ ስታቲክ ነገር አለው የሚገድበው ነገር አለ ስነ ቃል ግን ከጥንት ጀምሮ አሁንና ወደፊትም ተሻግሮ የሚሄድም ኃይል ስላለው በማህበራዊ ህይወታችን በእያንዳንዱ የህይወት እንቅስቃሴያችን የተቆራኘ ነው እንደው በምሳሌ ብዙ ነገር ያነሳን ብንናገረው ነው የሚሻለው እንጂ ማህበራዊ ህይወትና ስነ ቃል በጣም የተቆራኙ ናቸው ስነ ቃል ሌላ ነገር ነው ስነ ቃልም ያስባለው እኮ ውበት ስላለው አይረሴ ስለሆነ በጣም ገላጭም ስለሆነ ነው እና በጣም የተቆራኙ ናቸው ማህበራዊ ህይወትና ስነ ቃል ወደ ኪነ ጥበብ ደግሞ እንምጣ ቀደም ብለው ጋሽ አበረ አንስተውት ነበር ውስጦት ከቀራ አንዳንዴ እንደውም በዜማ ሁላ ይባላል አይደለ እና ከሱም አንስተውልን እንደው ስነ ቃልና ኪነ ጥበብ የሚያስታውሱትን ይሄ ነገር አምሮ ውስጥ ቀርቷል የሚሉትና ከኪነ ጥበብ ጋር ደግሞ ስላለው ዝምድና አንስተው ያጫውቱን ስነ ጥበብ ስነ ቃል ለስነ ጽሁፉ መነሻ ነው ብዬ አስባለሁ ምክንያቱም መጀመሪያውኑ የሰው ልጅ ቅድም ጥቤ እንዳለው መጽሐፍ ባልጀመረበት ወይም መጽሐፍ ማንበብ በማይታወቅበት ዘመን ላይ ይሄ ግጥመ ቃሉ ምሳሌያዊ አነጋገሩ ተረቱ ነበር ዋላ ነው እንግዲህ ወደ ስነ ጽሁፍ የተቀየረ ወደ ስነ ጽሁፍ ያደገ የመጣውና ስንፍናን የሚገስጹበት ጉዛምነትን ወይም ደግሞ ጎበዝ ገበሬነትን የሚያበረታቱበት ውበትን የሚገልጹበት ውበት ስንል ውስጣዊም ውጫዊም ሊሆን ይችላል ሌላውን ደግሞ የሚያኮስሱበት ይሄ ግጥመ ቃል ወይም ስነ ቃል የሚባለው ነገር አለ በርግጥ የቃል ግጥም ብቻ አይደለም ስነ ቃል የሚባለው ተረት አለ እዚያ ውስጥ አባባል አለ ምሳሌያዊ ንግግር ሁሉ አለ ከልጅ ወደ ምክንያቱም የማይረሳ አድርገው የሚተርቱ እንቆቅልሹ አለ እዚያ ውስጥ ስለምኑ አለ በጣም የሚገርም ነገር ገበሬው ምንም አይነት ስለ ስነ ጽሁፍ መማር ቀርቶ ስነ ጽሁፍ ማለት ምን ማለት ነው የሚባለው እንኳን የማያውቀው ገበሬ የሚገጥመው የቀረርቶና የፉከራ ግጥም አገርም ያነቃነቅ ነው ስነ ቃልም የሚገርም ነገር ሳትተላል ምንም የት ደራሲዋ ማን እንደሆነ ሳይታወቅ የመጀመሪያ ገጣሚም ማን እንደሆነ ሳይታወቅ ከትውልድ ወደ ትውልድ እየተሰናሰለ እየመጣ የሚሄድ ነው ስነ ቃል ላይ ችግር ያለበት ማን ነው ካልሽ የከተማ ልጅ ነው የከተማ ልጅ ምክንያቱም አትፈርጅበትም ደግሞ ምን ሲነገር ይሰማል ኪነ ጥበበው በድምጽም አለው የሚያስተላልፉት ረስቸዋለሁ ዛሬም ልለው አልችልም እረኞች ለምሳሌ የሚነቃቀፉበት የሚደጋገፉበት የሚዋድሱበት የሚያኮስሱበት አንዱ ሌላውን ለምሳሌ አንዱ እረኛ ከብቶቹን ሲጠብቅ የሱ ከብቶች የሌላ ሰው ሰብል ሄደው ከበሉ በስንፍናው ይወቅሱታል ይሰድቡታል ዝም ብለው ተራስድብ አይደለም በግጥም ነው በሪና ገበሬ እንግዲህ አይለያዩም አይነጣጠሩም ስለዚህ አንዳንድ ጊዜ ምርታማነት ላይ የበሬው ድርሻ ከፍ ያለ ነው ብዙ ጊዜ ገበሬዎች ከበሬያቸው ጋር ያላቸው ቅርኙነት ከፍ ያለ ነው ምክንያቱም ትስስሩ በዛ ውስጥ ስለሚመጣ በሬያቸውን ሲያሞግሱት ለማሳየነት ያስቀመጥነው ቪዲዮ ነው ተመልክተን እንመለስ አያ እንደው ይሄ በሬ መጋል ይሄን አመት ቢያስጨርሰኝ ደስ ይለኛል ደከመብኝ እኮ አያ ደከመብኝ እንደው አያ በላቸው መጋል ቢደክም ይፈረድበታል እንደው በእርሻው በውቂያው ስንት ሲያገለግለን የነበረ 2-3 አመት አብሮን የነበረ በሬ ነው በያ ላይ ለርሶ ብቻ ሳይሆን ለጎረቤቱም ሲረዳ የነበረ ነው እውነት ነው እኔማ እንደው ያለ መጋል ጨርሶ ሰው መሆንማ አይመስለኝ አንዳንዴ አያ ስለ መጋል ታስብ እኔማ እንኳን ጥሬውን ይብላው ዱቄቱን በሬ አይደለም ወይ መሰምሮ ቤቱን የሚለው ትዝ የሚለኝ አያ እንደው በሬን ስሙን አሳንሶ በሬ ያለው ማን ነው ተይ በላይ አይገባውም ነበር በሬ ያላንተማ አያ ያላንተማ አይኖቼ ማዩ ጆሮዬ ማይስማ በሬ ያለማን ነው ስምን አሳንሶ መንግስተ ሰማያት ቢልስ ጨርሶ የሚለው ትዝ ይለኛል እንደው እውነት ነው አያ እውነት ነው ያለ በሬዎቻችን እኛ እኮ ምንም ነን አርሰን በልበላ በእነሱ ነው ብንሻለም ብንሞገስ በእነሱ ነው እውነት እንደው እግዚአብሔር ያቆይልን ስለ ሙገሳ እንደናነሳ ነው ያው ገብርዬ ቢሞት ተተካባልቻ መድፍ አገላባጭ ብቻ ለብቻ ይባላል ሌሎችም በርካታ በተለይ በስነ ቃሉ ለማሞገስ ለማጀገን የሚጠቀሙባቸው ሐሳቦች አሉ ቀደም ብለን የተመለከትነው ቪዲዮም በሬያቸውን ሲያሞግሱ የሚያሳይ ነው እንደው ከስነ ልቦና አንፃር ከሞራል አንፃር ስላለው ነጥብ ደግሞ ብናነሳ
ጥሩ አሁን ያየነው የሁለቱ አርሶ አደሮች ወግ አለ ስለ በሬያቸው እንግዲህ እነዚህ ስነ ቃሎች በአብዛኛው ያው ኑሮን ነው የሚያሳዩት ዞሮ ዞሮ እዛው የሚኖሩትን ኑሮ ትራክተር ኖሮ ቢሆን ሌላ ወግ ነው ሊኖር የሚችለው ወይም ደግሞ ሌላ የሚጠቀሙበት የእርሻ መሳሪያ ቢኖር ግን በሬ ደግሞ እነሱ ውስጥ ህይወታቸው ውስጥ ትልቁ ሚና የሚጫወተው ለዛ ህብረተሰብ መኖሪያው ዋልታው መከታው በሬ መሆኑን እንስሳቱ መሆኑን ነው የሚገልጸውና ይሄ እንደነዚህ አይነት ስነ ቃሎች በአብዛኛው ደግሞ የገጠሩ ማህበረሰብ ትምህርት ገብ ስላልሆነ ትምህርት ቤቶች ስለሌሉ በቃል ነው የሚማረው ማታ ቤት ውስጥ ሳቱ ነዶ ተረቱ አለ ወጉ አለ እንቆቅልሹ አለ ስለ አካባቢያቸው ላይ ህፃናት ስለ እንስሳቱ የሚማሩት ነገር አለ በቃል ማለት ነው በመደልስ በእንቆቅልሹ በመኑ የሚማሩት አለ ያ ነው በቃል አምሯቸው እየተሳለ ሄዶ ዓለምን ቀደማቤ እንደገለጸው የሚገልጹበት በጣም ፊሎሶፊካል ፍልስፍናዊ የሆኑ መንቶ ግጥሞች እነዚህ ካፕሌትስ የሚባሉት አሁን እንደምንሰማቸው አይነት ግጥሞች የሚኖሩት እነዚህ ሰዎች አምሯቸው እያደገ መጥቷል በስነ ቃሉ በቃል ግጥሞች በሚነገረው በሚወሳው በሚያስተምሩ ይማራሉ አካባቢያቸውን በቃል ይማራሉ ተፈጥሮን በቃል ይማራሉ ህይወትን በቃል ይማራሉ እና ትልቅ ዕውቀት ምናልባት የመጻፉ ጉዳይ ነው የማይኖረው እንጂ ያ ከፍታ የምናይባቸው በዛ ምክንያት ነው አልተማረም ግን የሚገጥመው ነገር በጣም ከባድ ነው ሰዎች በለቅሶ በሐዘን ጊዜ የሚገጥሟቸው የሚወዷቸው በጣም የሚሳሷላቸው ከብቱም ሊሞት ይችላል ሰውም ሊሞት ይችላል ምንም ለነሱ የሚገጥሙት ነገር አለ ከውስጥ የሚመነጭ ነገር አለ ያ የሚመነጨው ምንድነው ዝም ብሎ አላደገም ከስር ጀምሮ በትውልድ ቅብብሎሽ ውስጥ ስነ ቃሉ ያደገ መጥቷል አምሮውን አስልጦታል እና እሱን ነው ምናየውና እነዚህ ከፍታዎችን እናይባቸዋለን ዞሮ ዞሮ ከዚህ ውስጥ ግን ቋንቋ ሊጠናበት ይችላል ፍልስፍና ሊጠናበት ይችላል አታያይ ሊጠናበት ይችላል ብዙ ነገሮች የሚጠኑበት ነውና ሀብቶች አሉን እነዚህን ሀብቶች የበለጠ ልንጠቀም ወደ ዘመናዊ ወጣቱ በተለይ እነዚህን ሀብቶች በይሄ የቃል ግጥሞች ውስጥ ያሉትን ፍልስፍናዎች በጣም ማየት አለበት አንዲት ግጥም አለች ዶክተር ፈቃድ አዘዘ የአዲስ አበባ ዩኒቨርሲቲ ፎክሎር ትምህርት መስራች እና በጣም ታዋቂ መምህር ነውና እሱ ምን ይላል በጣም የምትገርመው ግጥም አለች አይዘለዘልም የቁንጫ ጉበት እንኳን ላንቺ ጠባይ ለኔም አላውቅበት ይላል እና እሱ ምን ቁንጫን ሲያስቧት እና እሷ የሰውነት ክፍሎች ኖሯት ከዛ ውስጥ ደግሞ ጉበቷ ታስቦ እና ምን ያህል በጥልቀት እንዳየ ምናም ልክ እነ ሶቅራጥስ ምንድነው እኔ ማቀው አለማውቄን ነው የሚለውን እዚህ በቃል በሁለት መንቶ ግጥም ኢትዮጵያ ውስጥ አይዘለዘልም የቁንጫ ጉበት እንኳን ላንቺ ጠባይ ለኔም አላውቅበት ብሎ ጨርሶታል ድሮ እና ይሄንን ማናጠናው ይሄን ፍልስፍና ማናጠናው ይላልና እዚህ ውስጥ ብዙ ፍልስፍናዎች ያሉበት ነው መጠናት ያለባቸው መዘርዘር ያለባቸው ናቸው ስነ ምግባርን እናንሳ ግብረ ገብነትን ደግሞ ተመስገን እስኪ እዚህ ላይ በተለይ በስነ ቃሎቻችን ውስጥ ግብረ ገብ ሆነው እንዲሄዱ ትውልዱ ስርዓት ባለው መንገድ እንዲቀረስ ከማድረግ አንፃር ስነ ቃል ትልቅ የሆነ ፋይዳ አለውና ስለሱ ደግሞ ያነሱት ማህበራዊ ስርዓት ወይም ኤቲክስ ይሉታል አይደል ስነ ምግባር እዚህ ጋር የተገናኘ ነገር ነው በብዙ ነገር ይገለጻል ለምሳሌ ትዳር በመመስረት የፍቅር ግንኙነትን በማለት ጀስቲስ ላይ አሁን ፍትህ ላይ የሆነ ጉድለት ሲኖር በትህትና ከዳኞቹ ወይም ካሰሩት ሰው ይልቅ ወደ እግዚአብሔር አቤት የሚለው ነገርና እኔ አንድ ማረሳት ነገር አለች ያው ስነ ቃል ስለሆነ በጣም ገላጭም ስለሆነ አረሳትም አንድ ሁለት በቃ ሰራተኞች ሽማግሌዎች ናቸው ታስረው የታሰሩት ዌልዲንግ ማሽን ጠፍቶ ነው ይሄ ርክክብ ሲደረግ አሳሪዎቹ ዌልዲንግ ማሽኑን የሰረቁት ናቸው እንትን ያሏቸው ያሳሰሯቸው እና
በጣም ተክዘው ሁለቱ ቁጭ ብለው ሲያወሩ ተገፊው ያለ ገፊው አለቀሰ የማንኛውም ባ እፊት ደረሰ በቃ ውስጡ ገብቶ ነው እንትን ያለው እና እስኪናንተ ሳቁ እኔ ያለፈልፍም ወይፈን ይቀቅላል የሆዴ ውስጥ ፍም እና አሁን ይሄን አቤት ያሉት ለእግዚአብሔር ነው ምድራዊ ስርዓት ላይ እነሱ ፋይናንሻሊ ስትሮንግ ወይ እንትን ስላሉ እኛን አሰሩን ኑሯችን ዝቅተኛ ስለሆነ እግዚአብሔር ወደኛ ተመልከት ለማለት ነውና እነዚህ ሰዎች አሁን የገለጹበት መንገድ ሁልጊዜ አይምሮ ይስላል ነው እንትን እንዳረሰው ያደረገኝና በብዙ ቦታ ላይ ታገኘዋለሽ አጋጣሚ ሆኖ እኔ ያደኩት ብዙ ቢጠና ብዙ ነገር ይኖራል ብዬ ማስበው ባቲ የምትባል ከተማ ናት ይወለዋና ደገኞች ናቸው የኔ ቤተሰቦች ግን አጋጣሚ ዛኔ ተወለድኩትና ብዙ መልክ እንትን አለ ስነ ቃል አለና ለምሳሌ ጾም ረመዳን ጾም እንዳለቀ በሚቀጥለው ቀን አዳዲስ ልብስ ለብሰው ልጃገረዶቹም ወንዶቹም የሚገናኙበት የሚጫወቱበት ቦታ አለና ኤሌሊሄ ይሉታል ሴቶች ናቸው ክብ ሰርተውና ልጃገረዶች ነፃነት እንዲያገኙ የሚፈቀድላቸው ነው እንትኑና ሳዱሊት ሁሉ በይ ከንበልደፋ ዛሬም ፍቺ ነው ነገም አረፋ በቃ ነፃነታችሁ ታውጇል ምክንያቱም በኢቲካል በሆነ በማህበራዊ ስርዓት ውስጥ ስነ ምግባር ስላላቸው ገደባቸውን ያውቃሉ ከበነሱ ሪሜ ካሉ ወጣቶች ጋር የሚገናኙበት በግጥም እየተቃየሩ ደስታቸውን የሚያሳልፉበት ጊዜ ነውና ስነ ምግባር ለአንድ ማህበረሰብ ወሳኝ ነው ይሄ ስርዓት አልበኝነት እንዳይኖር በጣም ዲማንድድ እንዳንሆን ለሌሎች እንድናስብ የሚያደርግ ስለሆነ እንደዚህ አይነት አገላለጾች በብዙ አቅጣጫ ታገኘዋለሽና እሱም ሪሌቲቭ የሆነ ነገር የሚስማማ ነገር ነው ማለት ነው ቀደም ብለን እንደ ማሳያ በተለያየ አካባቢና በተለያየ ባህል በተለያየ ቋንቋ የየራሳቸው ስነ ቃል አላቸው ትርጉም የሚሰጣሉ ይወክሳሉ ያሞክሳሉ ይገስጻሉ ሐሳባቸውን ያስተላልፋሉ እኛ ግን እንዲሁ ለማሳያ እንዲሆን ያህል ነው ያዘጋጀነው ቀደም ብላችሁ ያያችኋቸው ገበሬዎች ብለን የሰየምናቸው አሁን ደግሞ ሰነፉን ገበሬ ሲወክሱት የሚያሳይ አንድ አጠር ያለ ቪዲዮ አለ እሱን እንመልከት እንደው አያ ግርም የሚለኝ አንዳንድ ሰው ሐማሳው ላይ በርሻው በጉልጓሎ የለም የምግብ ጊዜ ግን ወጪቱ ውስጥ ቀድሞ እጁን የሚከታው እሱ ነው እንደው ሰሞኑን አንዳንድ ሰው ያየው ግርም ሲለኝ ጊዜ ነው አያ እንዲህ አይነቱ ስንፍና እንደው አነሳው የርሻ ጊዜ ማሳ አታገኙ እኩትኳቶ ጊዜ አታገኙ አረም ነቀላ ጊዜ አታገኙ ኋላስ ምግቡ እንደው ተሰናርቶ ይቀር መጀመሪያ እጁን የሚሰደው እሱ አረ አንዳንዱ የከለከሉት እንደሆነ አረ አንዳንዱ ስንፍና እንዴ ዋና ወቃሽ እሱ ነው ዋና ወቃሽ አረ ለዛም ይመስለኛል ሰነፍ ገበሬ በሰኔ ይሞታል ያሉት ስንፍናው እንደው አያ ምን ትዛለኝ መሰሉት አንተ አትረስ ይረስ ሀገሩ እንዳይነካካ ጓልና አፈሩ አንተ አትረስ ይረስ አባት ጭቃ እንዳይነካው ድንቡሎ ባተን ይባላል ድንቡሎ ባቱ ማለት እኮ እንደው አስታወስከኝ በጋራስ ቢሉት ፀሐዩን ፈራና በሐምሌ ረስ ቢሉት ዝናቡን ፈራና ልጁ እንጀራ ቢለው በጅብ አስፈራራ እንደው አንዳንዱ ስንፍና እኮ አይጣል ነው አረኛም ስንፍና እንዳይዘን እንስራ እሺ መስራት ነው የሚሻለው መስራት ነው እንደው አያ ትዝ ቢለኝ ጊዜ እኮ ነው ያንዳንድ ሰው ነገር እንደው ተመልሰናል እንደው ይህ ትውልድ ስንፍና እንዳይዘው በተለይ ደግሞ የትውልድ ቅብብሎሽ አይደለ ያነሳን ያለ ነው ከመነሻው አሁን ደግሞ አለ ደግሞ ቀጣይ ትውልድ አለና በእነዚህ ቅብብሎሽ ውስጥ በስንፍና እንዳይታጠር እንዲሰራ እንዲለፋ በስነ ቃሎቻችን እየታነጸ የመጣ ትውልድ አለ ይህ
ቅብብሎሹን ቀጥሎ እንዲሄድ በማድረግ ወይም እንዲሄድ ለማድረግ ምን አይነት መልእክት ያስተላልፋሉ? ከጋሼን ጀምር። ጥሩ ነው። በነገራችን ላይ ርዕሰ ጉዳዩ ራሱ በጣም ትልቅ ነገር ነው። ስነ ቃል ያለውን አቅም ተረድቶ ይሄ ስነ ቃል ደግሞ ለትውልዱ እንዲተላለፍ ሀብት መሆኑን አውቆ እንዲጠብቀው ለማድረግ ይረዳል። መልካም ነገር ነው። ግን የተጠኑ እንደዚህ የተመዘዙ ማሳያ እየቀረበላቸው ስነ ቃል ቅድም እነዚህ አርሶ አደር ሆነው የተጫወቱት ልጆች እለቱ ላይ ቀኝጌታ ዮሴፍ ንጉሴ ለየሾው ወቀጣ ማንም ሰው አልመጣ ከጦርነት በኋላ ነው እንደዚህ የገጠሙት አፋጀሽ ላይ ለየሾው ወቀጣ ማንም ሰው አልመጣ ለመጠጡ ጊዜ ከየጎሬው ወጣሉ። አገር ቀውጢ ስትሆን ጣሊያን ሲፈነጭባት በጣም ቁርጠኛ ጥቂት ጀግኖች ናቸው ግንባር ለግንባር ገጥመው ጣሊያንን መቋሚያ መቀመጫ ሲያሳጡት የነበረው። ግማሹ ባንዳ ሆኗል፣ ሌላውም ደግሞ ሌላ ሆኗል። ወይ ከጣሊያን ጎን ተሰልፎ እየተዋጋ ነው ወይም የውስጥ አርበኛ ምናምን ነገር እንደዚህ እና ለጌሾ ወቀጣ ማንም ሰው አልመጣ። ጌሾ ወቀጣው ጉልበት ይጠይቃል። ስለዚህ ያን ጊዜ ማንም አልነበረም፣ ያላየ መስሎ ቁጭ ብሏል። መጠጡ ግን ተዘጋጅቶ ሲቀርብ ደግሞ ከየጎሬው ወጥቶ ይሳከር ጀመር ነው። ለስልጣን ሲመጣ ሁሉም ከየጎሬው ወጥቶ አርበኛ ነኝ ማለት ጀመረ ነው እና በጣም ድንቅ ነው። ጀግንነትን በማስተማር ረገድ ለትውልዱ አረ ያባ ኮስትርና ተረንደምን ትውዛ እሳተ ገሞራ 9 ወር አርግዛ ይላል። አያችሁት እንዴት ትወዛለች? እሳት ያረገዘች እናት ምን ወዝ ነው የሚኖራት? አስቧት እስኪ። ያባ ኮስትር እናት የበላይ ዘለቀ መሆኗን አረ እንደምን ትውዛ እሳተ ገሞራ 9 ወር አርግዛ። አድዋ ስላሴን ጥልያን አረከሰው ገበየሁ ሞት ይግባና ቀድሰው። ገበየሁ ካልተማሩ የቅስና ቀርቶ ዘመናዊ ትምህርት መኖርም አላቅም፣ ግን ግባና ቀድሰው። በርግጥም ቀደሰው ደግሞ ገበየሁ በደሙ። እንዲህ ጀግንነትን የሚሰብኩበት ነገር በጣም ይገርማል። አረ ጀግና ይሙት ፈሪ ይሙት፣ አረ ጀግና ይሙት ፈሪ ይኑር ቢሻው፣ አተላ መሸከም ይችላል ትከሻው ይላል። ተዋርዶ መኖር ስለሚችል ፈሪ ይኑር። ጀግና ግን እነዚያ ነገር ባህሪ የለው። ጀግና ይሙት ፈሪ ይኑር ቢሻው፣ ውርደትን አይሸከምማ። እሺ ብሎ ዝቅ ብሎ ተንበርክኮ በባዕድ መገዛት አይችልማ። ፈሪ ግን ያሉትን ሆኖ ያደረጉትን ሆኖ ሊኖር ስለሚችል አተላ የተሸከመም ቢሆን መኖር ስለሚችል እንደዚህ ዝቅ አድርጎ ጀግናን ከፍ አድርጎ የሚያሳዩ ግጥሞችም አሉ። ጀግና ብርሌ ነው ቶሎ ይሰበራል፣ ፈሪና ተራራ ዝንተ ዓለም ይኖራል ይላል። ምን ጥይት ጋር ሄድ እሱ እንዴት ይሞታል? አገር ተወረረች ቢባል ብትወረር ባትወረር ምን አገባው እሱ። ለዚህ እንዲህ ያደረጉ ጀግንነትን የፈጠሩበት መንገድ ስነ ምግባር ለልጆች ማስተማር በማስተማር ረገድ ቀደም ሲል በአጭር ጭውውቱ እንደቀረበልን ጀግናን የሚያሞግሱበት በሬ በሬ ብለው ገርፈው ካላረሱ ይሸታል ጨገዳ ስብ እንደጠበሱ ይላል። ጨገዳ ሰብል በሚወቃበት ወይም በሚበራይበት ወቅት የሚሸተው የእህሉ ሽታ ነው። ያ እንኳን ይሸታል እንኳን እህሉ ማግኘት ይቅርና ጨገዳው ይሸታል። ስለዚህ በሬን በደንብ አድርገህ ገርፈህ ረስ ጉዛምነትን የሚያወድሱበት ስንፍናን የሚያኮስሱበት በጣም በርካታ ነገር አላቸው እና እንደው ብንዘረዝራቸው ማለቂያ የፈጠሩ ትውልድንም የፈጠሩ የስነ ቃል አይነቶች ስላሉ ስለዚህ እነሱን መውሰድ ያሻል። የግድ ነው። ለትውልዱ መማር አለበት። ስለ እምነት፣ ስለ አስተሳሰብ፣ ስለ ባህል ወዘተርፈ የምናስተላልፍበት የስነ ቃል ዘርፍ በርካታ ስለሆነ በአንድ ቀን እንደዚህ ጨምደድ አድርገን ልንጨርሰው አይገባም። ትልቅ ነገር ጀምራችኋል፣ በርቱበት ነው። እሺ እናመሰግናለን። እንደው ስነ ቃል ላይ በተለይ ስነ ቃልና ትውልድን ስናስተሳሰር አሁን ላይ ላላ ያለ መጥቷል ይባላል። ምን ይላሉ እዚህ ላይ? ላላ ያለበት ምክንያት ያንኖር ስርዓታችን ወደ ሞር ፕራይቬሲ ስለሆነ ወደ ዘመናዊ ወደሚባለው ከሁለቱም ይወጣልበት አለ አይደል? ይሄ የምራቡን አስተሳሰብ ከካሪኩለም ብዙ ጣጣ አለው እሱ ያ ልክ ነው። በደንብ ራሳችንን እንድንንቅና የራሳችንን ሴትና ቫልዩ ዋጋ እንዳንሰጠው አድርጎናል። ብዙ ነገሮች አሉት እና ያ ደግሞ ሁሉ ጊዜ ገጠር ላይ ምንም አልተነካም። ይሄ ስጋት የለም። ግን እዚህ አርባን ኤሪያው ላይ በፖለቲካው፣ በኢኮኖሚው፣ በማህበራዊ ህይወቱ ላይ በአገር ደረጃ ተጽዕኖ ከባድ ስለሆነ ሊንክ እንዲያደርግ
ስርዓተ ትምህርት ወሳኝ ይመስለኛል እዛ ጋር የሚያዝ ነገር እንዳው ጥበብ ቅድም አንድ ትልቁም ነገር ያነሳው ነበር እሱ ጋር እንዳው አያይዤ እንድናገር እንደመዝጊያ አንድ ይሄ ፎክለርስ የሚያጥሩበትና ነገሮች የሚያዩበት አንግል ይገርመኛል ኢትዮጵያ የህዳሴ ግድቡን እንትን ከማለቷ በፊት ኦፍ ኮርስ ታስቦ ሊሆን ይችላል በሁሉም ሰው አለ ያው አንድ ቀን ይገደባል የሚል ከጃንሆይ ዘመን ጀምሮ ተጠንቷል ምን ብሏል ግን ያ ሱዳናዊ ፎክለር ትንሽ ስለቆየ ረሳሁት ካይሮ ወይ እንትን ነው ማን ነው ሱዳን ማን ነው ዋና ከተማቸው ካርቱም ዘ ዩኒቨርሲቲ የሚያስተምር ነውና መጥቶ ያጠናው ስለ አባይ ጉዳይ ምንድነው ስነቃል ብሎ ነው እና ሲያጠና መጀመሪያ አባይን ወርሺፕ እናደርገው ያ እናመልከዋለን ዛ ግጥሙ ላይ እየመጣ ሲሄድ እንኮራበታለን እየቀጠለ ሲመጣ ደግሞ ማፈር ጀመርን በአባይ ላይ መጨረሻ ላይ ደግሞ መቆጣት ጀመርን እንደውም አንድ ገጣሚ አስተርጉሞታል እናንተ የአባይ ስጦታነት ብላምን ይሄ የሚባል ሌጀንዳችሁ ተቀሟቸዋል ግን ኢትዮጵያውያን ደግሞ በሌላ አንግል መተዋል አሁን እና this is the right time to cooperate with ኢትዮጵያ ጋር ብትተባበሩ ነው የሚሻላችሁ ነው የሱ ኮንክሉዥኑ ያንን ከየት አገኘው ከስነ ቃል ውስጥ ነው ያገኘው ከመነሻው እስከ መጨረሻው ድረስ ያለው ስታዩ ማለት ነው ጥበቡ ማሳረጊያው አንተ ጋር እናድርግና የታሪክ ተመራማሪም ስለሆንክ ትውልድ ደግሞ በቀበብሎሽ ነው የሚያድገውና ስነ ቃልን በተመለከተ ለትውልዱ ምን ትላለህ አንድ እዚህ አዲስ አበባ ዩኒቨርሲቲ መጥቶ የሚያስተምር የነበረ የዶክመንታሪ ሊንጉስቲክስ ኤንድ ካልቸር የሚል የፕሮፌሰር ግራዚያኖ ሳራ የሚባል ሰው ነበርና እሱ በአብዛኛው በዚህ በደቡብ ኢትዮጵያ አካባቢ ላይ ነበር ጥናት ያደረገው ራሱ ጣሊያናዊ ነው ግዕዝ ቋንቋን ጣሊያን ሆኖ ተምሮ አውቋል አማርኛ ቋንቋን ያውቃል የጸማኮን ብሔረሰብ ቋንቋ በዲክሽነሪ ሰርቷል ኦንጎታ የሚባል ብሔረሰብ እንደገና ደግሞ ኢንዴንጀርድ ስለሆነ አደጋ ውስጥ ያለ ቋንቋው ተናጋሪዎች ቁጥራቸው እየቀነሰ ስለሆነ ቋንቋውን ዶክመንት ላድርግ ብሎ በጣም ይሰራን አንድ ከውጭ ሀገር ለፕሮፌሰር ደረጃ ያደረሰው እንደዚህ በኢትዮጵያ ቃሎች በኢትዮጵያ ታሪኮች ላይ ነው ሲያጠና የነበረው እና አጋጣሚ ከሱ ጋር የደቡብ ኦሞ አካባቢ ያሉትን ብሔረሰቦች ዶክመንት ሲያደርግ ስቱዲዮ ከኔ ጋር መጥቶ ሰራ ነበርና አስተርጓሚ ነበረ ወጣት ልጅ እና ምርቃቶች ሁሉ ነበሩ መርቆ ነበር እና ምርቃት ውስጥ ማያቸው ምሰማቸው በጣም የሚገርሙ ታሪኮች አሉ በምርቃት አገርን አካባቢን እንዴት መጠበቅ እንዳለባቸው ከብቶቻቸው እንዴት መጠበቅ እንዳለባቸው ልጆቻቸው እንዴት ማሳደግ እንዳለባቸው እየመረቁ ተነረጋሉ እና በሌሎችም አካባቢዎች ኢትዮጵያ ውስጥ ምርቃት በራሱ በቃ ፍቅር እንደሸማ ያልብሳችሁ ማምን ይላል አሜን ነው የሚባለው እና እደጉ ክበሩ ምን በሉ አብታገኙ ምን በሉ ይላል ምርቃቱ ምን ውስጥ ብዙ ነገር አለ አላጠና ነው እነዚህ ነገሮች ናቸው ኢትዮጵያን ያቆዩልን ለሰጣችሁን ጊዜ ለሰጣችሁን ሐሳብ እጅግ በጣም ነው የምናመሰግነው ዛሬ እንግዲህ ስነ ቃልና ትውልድን በተመለከተ ሶስት እንግዶች ጋብዘን እዚህ ቆይታ አድርገናል በኩረት ጉሃን ጥበቡ በለጠ ሌላኛው ደግሞ መጋቢ ጥበባት አበራዳሙ የኢትዮጵያ ደራሲያን ማህበር ፕሬዝዳንት ናቸው ሌላው ተመስገን ጌታሁን ናቸው በፋርስና ስፌቱ የቱ ጋር ነው በሚል ጽሁፋቸው ይታወቃሉ በተለያዩ ጋዜጦችም ላይ እንዲሁ ሲጽፉ እናቃቸዋለን ዛሬ ደግሞ ትናንት ዛሬንና ነገን የሚያስተሳስረውን ስነ ቃልን በተመለከተ አብረውን ቆይተዋል ከትውልዱ ጋር እንዴት ይሄዳል የሚለውን ሲሉን ቆይተዋል አብረናችሁ ስለነበርን አብራችሁን እናንተም ስለነበራችሁ እጅግ በጣም እናመሰግናለን ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ አብራችሁን ስለነበራችሁ እጅግ በጣም ነው እናመሰግነው ሰላም